ሀይሚቲና ብሩኬ ቀርተውብናል። ለማንኛውም የቀሩበት ሁላችሁ እንደምታዩት ብሩኬ እስካሁን ዚስ ታይም እስከ 11 ሰዓት ላይክ ነው 12 ሰዓት 11 ሰዓት ሰዓቱን አላየሁም። ባይዘው ያም ሶሪ ኢንስታግራም ላይ እየለቀቀ ነው የፉትቦል ኳስ እና በዛ ነው እንግዲህ ያው አይመችም አንዳንዴ ውዶቼ እንግዲህ ያው ቢናፍቁንም እኔ ደግሞ ዛሬ ምን ሆኜ ነው ቁጭ ብዬ ስጠብቃቸው ነበር ከምር ቁጭ ብዬ ማለት ነው። አንዷም ጓደኛዬ ቪዲዮ ፎቶ ስለቅ 12 ሰዓት ተኩል እስከ 7 ሰዓት ከምናምን ይመጣሉ ብላ ኮሜንት ጻፈችልኝ ማለት ነው። 7 ሰዓት ከ10 ላይ በቃ አይመጡም በቃ ነው ያልኩትና እንግዲህ ቀረብን። ያ ቢደብረንም ግድ ነው አንዳንዴ መልመድ አለብን። ሁሌ ሰርግ አይደለም ዞር ዞር ብለን አንዳንድ ነገር ማየት። አሁን ደግሞ ጓደኞቻችን በቀኑ እየቃዡ ነው እኛ የሆነ ነገር ሳይ በጣም እየሳኩ ነው። ቶታሊ ሀይሚትዬ በቲክቶክም የሆነ ያስተላለፈችው ነገር አለ። ከመጠን በላይ የሆነ ድፍረቴንና በደሌን አውቃለሁ። መተላለፌም ብዙ ነው። ምንም ብበድል ከአንተ ምሕረት አይበልጥምና ይቅር በለኝ። ስለ ፍቃድም አሳልፈ አትስጠኝ። ምሕረት እንኳን ማግኘት ባይገባኝም እንኳን እንደ ልጅ ኮርኩመኝ እንጂ በደሌ ተጠራቅሞ ዘላለማዊ እንዳላጣ አታድርገኝ። በሕይወትህ መዝገብ አትሰርዘኝ። ጊዜያዊ የዓለም ነገር ዘላለማዊን እንዳላጣ። ዘመኔን አይበለን መጨረሻዬም አይበላሽ። ከፊት ጀምሬ ከኋላ አልገኝ። በመንፈስ ጀምሬ በስጋ አልጨርስ። መልካሙ እረኛ ይሁን አንተው ጠብቀኝ። ሰው መነሻ እንጂ መጨረሻውን አያውቅምና የቀናውን መንገድ ምራኝ። እርሱን ወደድ የትእዛዝን መንገድ ምራኝ ብላ ሀርት አድርጋለች። እንግዲህ ከኔ በለጠ እናንተ ታውቃላችሁ የመጽሐፍ ቅዱስ ላይ ከእንደዛ። ሆኖም ግን ሁላችንም ምንድነው ዋናው መጀመሪያችንን ሳይሆን አላህ መጨረሻችንን ያሳምርልን ውዶቼ ማለት ነው። ፈጣሪ መቼም እንደኛ አይደለም። እንደኛ ብንሆን ሁላችንም ድባቅ ነበር እና ያው እኔ ቶታሊ ከዚህ የተረዳሁት ከሀይሚትዬ ምንድነው መጀመሪያችንን ሳይሆን አላህ መጨረሻችንን ያሳምርልን ነው። ሀይሚትዬ እንግዲህ ያስተላለፈችው መልእክት ለሁላችንም ነው። ሁላችንም ያው ሲቀጥል ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልን ውዶቼ፣ ማሮቼ፣ ፍቅሮቼ ሁሉ አማን ሁሉ ሰላም። አይሚሲዩ ተናፍቃቸዋል ማለት ነው እና ሀይሚትዬም ቀሩ። እኔ ደግሞ እዚህ ጋር ጓደኛ የለችም። አሁን ገና ከወር በኋላ ትሳፈርብኛለች። አሁን ደግሞ ከመዳሜ ጋር ሄዳለች። እሷን ብዬ ከሄድኩ እዛ ደነቁራለሁ ብዬ እዛ አልሄድኩም። አያት ቤት ነው፣ በጣም ሩቅ ነው እና በቃ ጠፍሾኛል ከምር ውዶቼ ማለት ነው። ትናንትና በቃ ትመጣለች ግን ያው 1-4 ቀን ነው መሰለኝ ትምህርትም ስለተዘጋ 5 ቀን ነው እና ሀይሚትዬም ቀሩብኝ ማለት ነው። እና ብዙ ነገር ነው የሚያስረሱን ወላሂ ነው የምላችሁ ማለት ነው። ቢስሚላሂ እና ውዶቼ እንግዲህ እንቅልፍ ሰዓትም ተዛብቷል። ባይዘው ሰው ልጅ እንትን የለም እዚህ ደስ ይላል። አንዳንዴ ያው ብዙ ጫጫታ አይኖርም፣ ያው ድምጽ ከታች የሚመጣ ነው እንጂ። ሲቀጥል ደግሞ እንግዲህ ያው ስለራሴ የሚቀባጠርኩላችሁ ነው። ይሄን ሁሉ መቀባጠረው ምንድነው ሀይሚዬና ብሩኬ ሲኖሩ ምንም አይመስልም። ሬዲዮ ነው በሆነ ነገሮች በቃ ደስ እያለን ማለት ነው። ሲቀሩ ደግሞ ይደብረናል። ግን ሁሌ መምጣት የለባቸውም፣ አይመችም። ሁሌ ፋሲካ የለም። እንደዚሁም ደግሞ ፉትቦል ኳስ የስተርዴ ደግሞ ጥሩ ነገር ነው ያሳዩን አልሐምዱሊላህ። እና ባሉበት ሰላም ይሆኑ። እንደዚሁም ደግሞ ስቶሪ ላይ ያው ቀኑን ሙሉ አልለቀቁም። አሁን ደግሞ ስቶሪ ላይ ያው ፉትቦሉንም እየለቀቀ ነው እዚህ ታይም ድረስ እስካሁን ከምሽቱ ሌሊት ነው በኢትዮጵያ ሰዓት እየለቀቀ ነው አንዳንድ ነገሮችን ማለት ነው። ብሩኬ ያው አሸንፎ ከሆነ ኮንግራ ያው ያሸነፈ ይመስለኛል። እሱ የሚደግፈው አርሴናል ወይስ ሌላ ነው? እና ለዛ ይሆናል የቀሩት ማለት ነው። ብዙ ማሰብ የለብንም። ሀይሚትዬና ብሩክን ሁሌ የምንወዳቸዋለን። አንዳንድ ትንኳሾቹ ሰው ነው የማያስቀምጡ ተናግረው የሚያናግሩ ወላሂ ነው የምላችሁ። እኔ ጭቅጭቅ ራሱ መልሼ ድምፄን ስሰማ ይሰለቸኛል። እኔ ለምንድን ነው የማንንም ቪዲዮ ማልሰራው የእነ አብርሽን የእነ ሩታን ማልሰራው? ለማይመለከተኝ እላለሁ እና ጭቅጭቅ ምናምን ይሰለቻል እኮ ወዶቼ። ግን ሀይሚና ብሩክን ሲናገሩ በጣም ነው የሚያናደኝ። ደግሞ በሾርት ሜንሽን እያደረጉ ይለቃሉ እንትን ላይ ማለት ነው።
ቲክቶክ ላይ ማለት ነው። እና አንዳንዴ የማይናገር ሰው ለምንድን ነው ግን አለው እና አላህ ልብ ይስጣችሁ። ሌላ ምንም አይደለም። ወላሂ የሰው ልብ ሰውን ተናጋሪ የምታደርጉት እኔ እንጃ። ቲክቶክ እኔ ኬት እንደመጡም አላውቅም። ባይዘው ተሳዳቢዎች ነው ሽዶቼ ማለት ነው። እና አላህ ልብ ይስጣቸው። እኔ ደግሞ ሸበካ ብዙ አይስብልኝም እኮ የኛ ሸበካ ነው እየወረድኩ ማስተካከለው ወደ ላይ እንዲስብልኝ የሆነ ነጭ ነገር ገዝታልኛለች ሴትዮ። ማያው ስድብ ነው ይመጣልኝ። እስቲ የጨረቃ ፋሚሊዎችን ላዳምጣቸው ብዬ ስገባ የሆነ ስድቦች ነው የምሰማው። ወላሂ ነው የምላችሁ። ሰላም ደግሞ ማናት? ቆይ ሰላም ትሆን አላውቅም። የብሩክን ፕሮፋይል ፒክቸር ያደረገች ማንንም ፕሮፋይል ፒክቸር ብታደርግ ተሳዳቢ ብሩክንም ሀይሚንም አይወክሉም። ተሳዳቢዎች ባፈንጫችሁ ተተከሉ። አድርግ ታዲያ። ወላሂ ነው ልጆቼ ያናዱኛል እኮ ተሳዳቢዎች። እኛ ከተሳደብን ያዩላችሁ እና ስድብ ጥሩ አይደለም። ስድብ በስድብ መመለስ በሚለው ነው እና አላህ ወደ ራሳቸው ይመልሳቸው። ለምን የሆነ ነገር አሁን ለምሳሌ የሆነ ኃይለኛ ፕራንክ እየሰሩ ምናምን ከሆነ እሱም አይመለከተንም፣ አይመለከታቸውም። ማንንም መሳደብ አንችልም እኮ ሚዲያ ላይ ያለው ማንንም ሰው ያለማየት ይቻላል እንጂ መሳደብ ግን በጣም አስፈላጊ አይደለም። እና እንደዚሁም ደግሞ የአብርሽ እናት ምስኪን ናቸው እኮ የአብርሽ እናት ከምር እንደዚህ ሚዲያ ላይ ራሱ እኮ ይፈሩ ነበር። አሁን ነው ድፍረት ያኔ እንትን ያሉት እንጂ የመናገር እንኳን ይፈሩ ነበር ያኔ ማለት ነው። እኔ በመከታተላቸው ሰዓትና አዳኔ ልብ ነው ዝቅ የሚያደርጉት። ወላሂም አላህ ልብ ይስጣቸው። የሰው ልብና ቅስም ነው የሚሰብሩት። እኔ አንዳንድ ኬት እንደመጡም አላውቅም። ምንም የማይመስላቸው እና ተሳዳቢዎችን እንግዲህ አላህ እጃቸውን ቁርጥ ያርግ። ሌላ ምን እንላለን? ከምር ቲክቶክ ላይ ሲራገሙ ነበር። ምን ያድርጉ? ቅጥል ሲሉ ነው እኮ የሚራገሙት። ሀይሚቲና ብሩኬ ደግሞ ይመጡልናል። ዩቲዩብ ላይ ደግሞ ዘና ነው የሚያደርጉት። እኔ ዛሬ ዛፍ ቤት ሄጄ ከምር በቃ አልቻልኩም። እሺ ደግሞ ኮሜንት የሚያደርግም ሰው የለም እኮ ከኔ ላይ ሳቅ ላቀኩና ወዲያውኑ ድሌት አደረኩት ማለት ነው። አሁን አንዷ እህቴ እየሰራች ነው። ቆይ ምንድን ነው የሚሉት? ውሃ ውስጥ ሄዶ ምን በሉ። ወላ እናንተ ፋዲ ናችሁ። ሀይሚትና ብሩኬ እኮ ብዙ ነገር የሚጠብቃቸው ነው። ብዙ ነገሮች አሁን ወጣቶች ናቸው ገና ብዙ ነገር አንድ ወደ ጠቅልለው ሲገቡ በጣም አሁን ላይ ወጪ ምናምን ነገር ማውጣት የለባቸውም። ሪቪው ወዶቼ ብዙ ነገር ያስፈልጋቸዋል ሽማግሌ ከተላከ በኋላ። አሁን ላይ ደግሞ ሁሉም ቶሎ ቶሎ ነው የሚፈጥነው። ኢንሻአላህ እንዳላ ፍቃድ በሚኖሩበት ሰዓት ብዙ ነገር ያስፈልጋቸዋል። ቤታቸው ውስጥ ብዙ ነገር ቤት ያስፈልጋል፣ ብዙ ነገር ያስፈልጋቸዋል። ስለዚህ ውሃ ዳር ሄዳችሁ እሱን ላኩ እና ዝም ብላችሁ አትዘዙ። እንደዚህ አይነት መጨመላለቅ ከፊ እንደሚያሳዩን ኢነፍ ነው እንዴ። ብሩክም የአንገቱን ያወጣው እኮ በጣም ውድ ነው። ሀይሚትዬ ሰዓቱ በጣም ውድ ነው። ሰዓቱማ ስንት ይሆናል? 1 ሚሊዮን ይሆናል? ግማሽ ሚሊዮን ይሆናል። ምን አውቃለሁ። በጣም ውድ ነው። በ100 ቤትማ መሆን የለም። እኔ እኮ በሳውዲ ነው ማስበው። ለዛ ነው ብሩን ቀለል ማድረገው። 500 ሺህ ማለት በዚህ 4,000 ሪያል ነው። ሰምታችኋል? ለ5,000 ሪያል በአሁኑ ዛሬ። ስለዚህ ወጪ በወጪ አታርጓቸው እና ወጪ በወጪ አታርጓቸው። ከፈለጋችሁ እናንተ እንደዚሁ አበባውን አከባችሁ ውሃ ዳር አርጋችሁ ስልሳ ነው በቃ ሀይሚና ብሩክን ቁጭ አርጋችሁ ማለት ነው እንጂ ወጪ ገና ብዙ ነገር ይጠብቃችኋል። ባይዘወይን የውዶቼ ማለት ነው። ደስ ይላል ሰርግ፣ በጣም ሰርግ ደስ ይላል። ግን እኔ ዛሬ ላይ እኔ ሰርግ አልወድም ዛሬ ላይ ማለት ደስ ቢለኝም ምንድነው የሰርግ የሚወጣው ነገር የሚባለው ነገር አለ። ወንድ ልጅ ደግሞ ሲያገባ በሰርግ ነው የሚባለው ነገር አለ። አሁን እዚህ ስደት ላይ ሲያገቡ 500 ሪያል በትነው በቃ ስለነገ ዛሬ ላይ የቀመውን ማስተራ የላቸው ወላሂ ነው የምላችሁ። እና በዛ ሰዓት በትነው ማለት ነው። እና ምንድነው እኔ ለሀይሚዬና ለብሩክ የምመኘው ይሄ ባህር ዳር ሄዳችሁ እንደዚህ ትላልቅ ወጪ በቃ ኢነፍ ሰዓት አድርጋለታለች። እሱም የአንገት ሐብል። ከዛም በኋላ ፕራንክ በሚሰሩበት ድራማ በሚሰሩበት ነገር ያሳዩናል እየተዝናኑ በራሳቸው ማለት ነው። ከዛ ነው ወዲያ ብዙ ወጪ ግን መሆን የለበትም። ለነገ ህይወት ብዙ ነገር ያስፈልጋቸዋል። እና አንዳንድ ይሄ ነገር ሳወራ ያላገባችሁ እህቶቼ ጭምር ማለት ነው። አንደኛ ነገር
ቤት ያስፈልጋችኋል፣ የጸዳ ነገሮች፣ ብዙ ነገሮች፣ የቤት እቃዎች ራሱ እንጂ ሰርግ ላይ መሯሯጥ ኔቨር። በቃ የሚያስፈልገው ቃል ኪዳን ነው፣ በየሃይማኖት ሁሉም ማለት ነው። በሃይማኖት የታሰረ ነገር ማለት ነው። ቃል ኪዳን፣ ከዛን ሽማግሌ፣ ከዛን ቆይቶ እንደ ቅልቅል ነገር ወይስ ትንሽ አነስ ያለች ሰርግ ነገር ነው። አሜሪካ ራሱ መሆን የለበትም። ከምር ነው። የምን ፓሪስ ትቀልዳላችሁ እንዴ? ያኔ መብታቸው ነው፣ ግን እንደኔ እንደዛ እኔ አልመኝም። ከምር እኔ አሁን እንደዛ አልመኝም። እኔ እዚህ ሳገባ አንደኛ ባሌ የቃማዬን ነው ያልኩት። ከምር የምን ሰርግ ነው? እንዳሁኑ አልነበረም። የቃማ ማውጣት ከኮንትራት ቤት በጣም ብዙ ብር ነበር የሚያስፈልገው እና እንጂ ሰርግ ኔቨርስ። እብድ ነኝ እንዴ እኔ? እና ህይወታችሁ የሆነ የሚያስፈልጋችሁ ለነገ ህይወታችሁ ደስተኛ የሚያረጋችሁን ነገር ነው እንጂ ይሄ ብርቅርቅ ነገር ከኔ እኮ በሊሞዚን አገባሽ ላይክ እያየን ነው አርቲስቶች ስንት ሚሊዮንን እየጨረሱ። ስለዚህ በትንሹ ራሱ እና ሀይሚዬን እንዲያርጉ ባትሉ ኢትዝ ግሬት ነው። ስዕል እየሳላችሁ ፍትፍቱ ዝም ብላችሁ ሄሊኮፕተር ላይ የግል ሄሊኮፕተር ምናምን እየሳላችሁ እንጂ ወጪ አታርጓችሁ። ሀይሚዬንም ብሩክን ብዙ ነገር ይጠብቃችኋል። ብዙ ነገር እና ወዶች እንግዲህ ይሄን ይመስላል። አላ ባላችሁበት ጠብቃችሁ። እንግዲህ ሀይሚትዬ አላ መጨረሻችንን ያሳምርልን። ወይኔ ያረቢ ሁላችንም ዱአ እናደርጋለን ኢንሻአላህ። እና እንግዲህ እናንተ ከኔ የበለጠ ታውቃላችሁ። መጽሐፍ ቅዱስ ላይክ እንደዛ ይመስለኛል አይ ቲንክ ማድረግላችሁ እና የራሷ ናት የጻፈችው ጥቅጥቅ ብሏል ደግሞ። እና ሁሌም ወዳችኋለሁ። አበዛውባችሁ። እንቅልፍ ማባረሪያ ሌሊት ነው የምለቅላችሁ። ያላ አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንግዲህ ካስቀየምኳችሁን በንግግር አፉ በሉኝ።